ሰላም ሰላም እንዴት ናችሁ? ውድ አብረን ደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ሃፒ ኒው ይር እመኝላችኋለሁ። እንግዲህ አብረን ደግ ዩቲዩብ ቻናል ላይ ቪዲዮ መፖስት ካቆምኩኝ የተወሰነ አንድ ወር በላይ ይሆነኛልና ጠፍቼ ቆይቻለሁ፣ ይቅርታ ይደረግልኝ። ከዚህ በኋላ ብዙ ስራዎችን የምለቅላችሁ ይሆናል። ብዙ ያዘጋጀኋቸው የአይቲ ስራዎች አሉ፣ እነሱን ፖስት አደርግላችኋለሁ። ዛሬ የመጣሁት ግን ስለ ዲቢ 2027 አዲስ መረጃ ልነግራችሁ ነው። እንግዲህ ዲቢ 2026 ከዚህ በፊት ታይቶ በማይታወቅ ሁኔታ አዲስ ህጎችን ይዞ ብቅ ብሏል። የሚጀመረው እንግዲህ እስከዛሬ እንደነበረው ኦክቶበር 5 ኦክቶበር 6 ሳይሆን የሚጀመረው ከኦክቶበር 16 ኦር 15 አካባቢ እንደሚሆን የተነገረው። ይሄ በትክክል ኤግዛክት ዴቱ ፖስት የሚደረገው ወይም ደግሞ አናውንስ የሚደረገው በዛ በዌብሳይቱ ይሆናል። ኤግዛክት ዴቱን አሁን ማወቅ አይቻልም። ነገር ግን ኢሚግሬሽን የአሜሪካ ዩኤስ ኢሚግሬሽን ግን ያሳወቀው ኦክቶበር 15 ኦር 16 እንደሚሆን ነው። ወደፊት የምናይ ይሆናል። ከዛ በፊት ግን በጣም ብሬኪንግ ኒውስ ነው። እስከዛሬ ዲቢ ሎተሪ አፕላይ ስትደረግ ወይም ደግሞ ስናመለክት ኖርማል ኢትዮጵያውያን የኮፒ የኢንተርኔት ምናምን ያስከፍላሉ እንጂ ኤምባሲው ወይም ደግሞ ኢሚግሬሽን እንትኑ የአሜሪካ መንግስት ምንም አይነት የመመዝገቢያ ክፍያ ወይም አፕሊኬሽን ፊ አይጠይቅም የነበረ ማለት ነው። በዚህ ዓመት ግን አንድ ሰው $1 እንዲከፍል ህግ ወጥቷል። ማንኛውም አፕላይ የሚያደርግ ሰው $1 ለአሜሪካ መንግስት እንደሚከፍል አሳውቀዋል። የሚሆነው ምንድነው እንግዲህ ከዚህ በፊት በነበረው ነፃ ምዝገባ ስለሆነ በጣም ኢኖርመስ አፕሊካንት ነው ሰሚት የሚያደርገው። እዛ ላይ ዳታቤዙን በትክክል ለመፈተሽ የሰዎችን ፕሮፋይል በደንብ ለማየት የተመዘገቡትን ሰዎች ሪኳየርመንት ማሟላት አለማሟላታቸውን ለማየት የአሜሪካ መንግስትም በጣም ብዙ የሰው ኃይል ያስፈልገዋል። ያን የሰው ኃይል ለማስተዳደር እና እንዲሁም ደግሞ ነምበር ኦፍ አፕሊካንትን ሊሚት ለማድረግ አፕሊኬሽን ፊ $1 ለአንድ ሰው አፕላይ አድርገዋል ማለት ነው። ከዚህ በኋላ እንግዲህ በዚህ ዓመት በ2027 አፕላይ የሚያደርግ ሰው $1 ለአሜሪካ መንግስት ይከፍላል። እንዲሁም ደግሞ አክሰፕታንስ ካገኘ ወይም ደግሞ ሴሌክትድ ከሆነ በኋላ ለቪዛ $330 ይከፍላል። አክሰፕትድ ከተደረጋችሁ ወይም ደግሞ ሴሌክት ከተደረጋችሁ ለቪዛ ፕሮሰስ ለአሜሪካ ኤምባሲ የምትከፍሉት ይሆናል ማለት ነው $330። $1 ለመመዝገቢያ አሁን ብትመረጡም ባትመረጡም ትከፍላላችሁ ማለት ነው። ስለዚህ አሁን ድጋሚ ለመናገር ያክል ስትመዘገቡ አሁን አፕላይ ስታደርጉ ዌብሳይቱ ላይ ልክ ትምህርት ደረጃችሁን የሙሉ ስማችሁን በርዝዴታችሁ ምናምን እንደሞልታችሁ ሲጨርሱ እዛው ዌብሳይቱ ላይ አፕሊኬሽን ፊ ወይም ደግሞ ሬጂስተር የምታደርጉበት ያን አሁን አፕሊኬሽን ፊውን ካልከፈላችሁ ሰሚት አያስደርግላችሁ ማለት ነው። መመዝገቢያ ክፍያዋን እዛው ላይ ክሊክ አድርጋችሁ ቫሊድ በሆነ በኦንላይን መክፈያ ካርድ ነው የሚቀበሉት። እንደ ፓይፓል፣ ማስተር ካርድ፣ ዴቢት ካርድ የሚባሉትን ማለት ነው። በእነሱ ነው የሚቀበሉት። እንግዲህ እኛ ኢትዮጵያውያን የለንም እነዚህ ቫሊድ የሆኑ ኢንተርናሽናል ካርዶች የሉንም መክፈያ። ምንድነው የሚደረገው እንግዲህ ውጭ ሀገር ባሉ ሰዎች ሀገር ውስጥም ያላቸው አንዳንድ ሰዎች አሉ፣ በእነሱ በኩል እንከፍላለን ማለት ነው። በዚሁ አያይዤ እንግዲህ የአብረን ደግ ዩቲዩብ ቻናል ቤተሰቦች እኛ እንድንሞላላችሁ የምትፈልጉ ካላችሁ ከወዲሁ ሪኳየርመንቶችን አሁን ቀጥዬ እነግራችኋለሁ። እነሱን አሟልታችሁ በእኛ በኩል መመዝገብ ትችላላችሁ። እኛ ኢንተርናሽናል ካርድ ስላለን ልንከፍልላችሁ ስለምንችል ምንም አያሳስብም፣ እኛ እንከፍልላችኋለን። እንዲሁም ደግሞ ራሳችሁ መሙላት የምትችሉ ሰዎች ከዚህ በፊትም ላይክ ላስት ይር ዲቢ 2026ን ስንሞላ የራሴን እየሞላው እንዳሳየዋችሁ አሁንም አፕላይ ሳደርግ እኔ የራሴን እየከፈልኩ የራሴን እየሞላሁ ስለማሳያችሁ መሙላት የምትችሉ ራሳችሁ መሙላት ትችላላችሁ። ራሳችሁ ግን መሙላት የማትችሉ ኢንተርኔት አክሰሱ የሌላችሁ፣ ኮምፒውተር የሌላችሁ እንዲሁም ደግሞ በደንብ ዌብሳይቱን ያልተላመዳችሁ ሰዎች ካላችሁ እኛ በተመጣጣኝ ዋጋ ካላችሁበት ሆናችሁ በቴሌግራም ብቻ መረጃ ተለዋውጠን ካላችሁበት ሆናችሁ ምንም በአካል መምጣት ሳይጠበቅባችሁ እንሞላላችኋለን። ይሄን ልነግራችሁ ወዳለው እንግዲህ ይሄን የምናደርገው በቴሌግራም ማስታወቂያ ፖስት እናደርጋለን። በቴሌግራም አብረን እንደግ የሚል ቴሌግራም ቻናል አለን። እዛ ጋር ፖስት እናደርጋለን መረጃ፣ እዛ ጋር ተከታተሉን። ቢሬዲ እንግዲህ ዶክመንቶችን ከዚህ በፊት እንደነበሩት ይሆናል ተብሎ ይጠበቃል። ሃይ ኳሊቲ ፎቶግራፍ ያስፈልጋል። እንግዲህ $1 ከፍላችሁ ለመመዝገቢያ ለሎካል ከፍላችሁ ከምትከስሩ በደንብ ተዘጋጁ። መክፈላችሁ ካልቀረ አሪፍ ፎቶ በፎቶ ቤት ምንም ኤዲት ያልተደረገ ባክግራውንዱ ነጭ ሆነ ሃይ ኳሊቲ የሆነ ፎቶግራፍ
በፎቶ ቤት እንድትነሱ ሪኮመንድ አደርጋለሁ። ሳይዙ 4:5 አድርጉት። ያው አፕሎድ ስናደርግኛ ክሮፕ ስለምናደርገው ምንም ችግር የለውም። 4:5 የሆነ ዲጂታል ፎቶግራፍ በፎቶ ቤት ቢሆን ይመረጣል። ካልሆነ ደግሞ ሃይ ኳሊቲ ወይም ደግሞ ሃይ ሪዞሉሽን ባለው ስልክም መነሳት ትችላላችሁ ማለት ነው። ከዚህ በፊትም በጣም ኢሹ የሆነብን ፎቶ ስለሆነ ፎቶን ያስቀደምኩት ለዛ ነው። ፎቶ ላይ በጣም ትኩረት ማድረግ ይኖርባችኋል ማለት ነው። ከዛ ውጭ ከትምህርት ማስረጃችሁ ጋር ስማችሁ ተመሳሳይ መሆን አለበት። ኤጃችሁ እድሜያችሁም ከትምህርት ማስረጃችሁ ጋር ተመሳሳይ መሆን አለበት ማለት ነው። ያገባ ያላገባ ላይ ደግሞ ሲንግል ከሆናችሁ ምንም ሌላ ነገር አያስፈልጋችሁም። ኢሜል፣ ሙሉ ስማችሁን፣ ስልክ ቁጥራችሁን፣ የትምህርት ደረጃችሁን ነው እንጂ የትምህርት ማስረጃው አፕሎድ ሲደረግ ወይም ፎርሙ ሲሞላ እስከዛሬ አያስፈልግም። እንግዲህ በቀጣዩ ደግሞ በዘንድሮ የሚያስፈልግ ከሆነ አናውንስ እናደርጋለን ማለት ነው። እነሱ እንድታዘጋጁ ነው። ያገባ ወይም ልጅ ያለው ከሆነ ደግሞ አግብቻለሁ ብሎ የሚሞላ ከሆነ የሚስቱን ወይም ስፓውስ የሚባለው ፎቶግራፏን ሙሉ ስሟን ማዘጋጀት ይኖርበታል ማለት ነው። እንዲሁም ቻይልድ አለኝ ካለ ከስፓውስ በተጨማሪ የልጁን ሙሉ ስም፣ ፎቶግራፍ ልክ የራሱን ኢንፎርሜሽን እንዳዘጋጀው ሁሉ የቤተሰቡንም ኢንፎርሜሽን ማዘጋጀት ይኖርበታል ማለት ነው። እና ያለው ነገር ይሄ ነው። እንግዲህ አሜሪካ መንግስት $1 ከአንድ አፕሊካንት ለመሰብሰብ አቅዷል። ይህም እንግዲህ 55,000 አፕሊካንቶች ወይ ደግሞ 55,000 ዜጎችን እቀበላለሁ ብሎ ነበረ ፖስት ያደርገው ባለፈው ዓመት። ነገር ግን 55,000 ሰው እቀበላለሁ ብሎ በሰጠው የዲቢ ሎተሪ እድል 25 ሚሊዮን አፕሊካንት ነበረ። የዛን 25 ሚሊዮን አፕሊካንት ወይም ደግሞ 25 ሚሊዮን ህዝብ ዳታ ለመፈተሽ የሰው ኃይል ያስፈልጋል፣ ጊዜ ያስፈልጋል፣ ገንዘብ ያስፈልጋል። ያን ሰፖርት እንዲያደርጉ ነው አፕሊካንቶች እንግዲህ $1 የተጣለባቸው። ስለዚህ በትንሹ 25 ሚሊዮን ሰው $1 ከፈለ ማለት $25 ሚሊዮን ያገኛል ማለት የአሜሪካ መንግስት። በዚህ ታስቦ ነው እንግዲህ $1 የተጣለብን። እንግዲህ እንፋለማለን፣ መሞከራችን አይቀርም። መልካም እድል ለእኔም ለእናንተም። እንግዲህ የራሴን እየሞላሁ አሳያችኋለሁ ሲከፈት፣ ከዚህ በፊትም በዛሬ ዓመትም እንዳደረኩት ማለት ነው። መሙላት የምትችሉ ቪዲዮውን አይታችሁ መሙላት ትችላላችሁ፣ ቀጣይ የምንለቀውን ቪዲዮ ማለት ነው። መሙላት የማትችሉ ደግሞ እኛ እንሞላላችኋለን በተመጣጣኝ ዋጋ፣ $1 እንዳለች ሆና ማለት ነው። see you on the next video guys። ይመቻችሁ። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ለሌሎችም ሼር አድርጉላቸው። ይመቻችሁ። ቻው ቻው ቤተሰብ።